ነው ሲል ተናገረ። I'm not so words really. I'm just so grateful for the manager to put trust in me and to show the teammates they played with me so much trust today and I'm so happy, you know. I'm not so words. በእንግሊዝ ብሔራዊ ቡድን ያደረገውን የመጀመሪያ ጨዋታ በብቃት እንደሚወጣው አውቅ ነበር። ምክንያቱም እሱ ያለውን በራስ መተማመን ስለምረዳ ፍርሃት አልተፈጠረበትም። ሜዳው ላይ ሁሉንም ነገር በትክክል ይከውናል። እድሜው ደግሞ ገና 18 ነው። በአርሰናል አብሮት የሚጫወተው ዴክላን ራይስ ምስክርነት ሰጥቶለታል። ለአርሰናል ገና ባለፈው መስከረም ወር ጀምሮ መሰለፍ የጀመረው ሉዊስ ስኬሊ በጣም አስደናቂ ጊዜን እያሳለፈ ይገኛል። በ26 ጨዋታዎች ላይ ተሰልፏል። ከተሰለፈባቸው 14 የፕሪሚየር ሊግ ጨዋታዎች 9ን በቋሚ አሰላለፍ ጀምሯል። እንግሊዝ ከአልቤኒያ ባደረገችው ጨዋታ የኒውካስል ዩናይትዱ የመስመር ተጫዋች ሉዊስ ሃል ጉዳት ባያጋጥመው ኖሮ በቋሚነት ላይጀምር ይችል ነበር። ሉዊስ ስኬሊ እድሎች አንዴ ወደሱ ሲመጡ እንዳይመለሱ አድርጎ እንደሚጠቀምባቸው በአርሰናል እንዳሳየው ሁሉ የብሔራዊ ቡድኑን እድልም እንዳይመለስ አድርጎ ተጠቅሞበታል። ጀርመናዊ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል አሁን ሉዊስ ስኬሊን ቋሚነቱን ላለመንጠቅ እንዲያመነቱ ተጫዋቹ ያሳየው አቋም ያስገድዳቸዋል። ሁሌም ስለ ሉዊስ ስኬሊ እንደተገረምን ነው። በፍጥነት ወደ አርሰናል ዋና ተጫዋችነት መጥቷል። በሊጉ ሁለተኛ ምርጥ ቡድን ላይ ወሳኝ ተጫዋች እየሆነ ነው። በብሔራዊ ቡድኑ በፍጥነት ብዙ ነገር መከወን የሚችል ተጫዋች ነው ሲሉ አሰልጣኙ መስክረውለታል። ሃሪኬን በተጫዋቹ አጠቃላይ እንቅስቃሴ በጎሏ ጭምር መደነቁን ገልጿል። ማይልስ ሉዊስ ስኬሊ አሁን የአርሰናል የወጣት ባለተሰጡ ተጫዋቾች ምንጭነት ሌላኛው ማሳያ ምልክት ሆኖ ብቅ ብሏል። በአማካይ ቦታ ቢጫወት የቪየራን እይታ የቪዳልን ታጋይነት ማሳየት ይችላል ብለው ወደፊት በመሃል ሜዳ እንቅስቃሴ ቢሰለፍ የሚሉ ድምጾችም እየተሰሙ ነው። ቶማስ ቱሄል ግን ለሱ ትክክለኛው ቦታ አሁን ሚኬል አርቴታ በአርሰናል የሰጠው የግራ ኮሪደር ተሰላፊነት ነው የሚል እምነት አላቸው። ስለ ስኬታማ ተጫዋችነቱ ለማውራት ከፊት ገና ብዙ ጊዜያት ይጠብቃሉ። ነገር ግን አንድ ትውልድ የሚያነቃቃ በታታሪነት እየመጣ ያለ የእግር ኳስ ኮከብ ግን እየተመለከትን ነው። በአርሰናል የታዳጊዎች አካዳሚ ተሰርቶ ተቀጥቅጦ እየተፈጠረ ያለ ለታላቅ ተልዕኮ የተጠራ የእግር ኳስ ሰው እየተቀበልን ነው። ስሙም ማይልስ ሉዊስ ስኬሊ ይሰኛል። I just knew that he was going to have a good performance because he has that belief in himself. Here is Lewis Skelly trying to get in behind. He's done just that. Great finish, you know, great score at Wembley. Here is Lewis Skelly trying to get in behind. He's done just that. Tapped it in and it's the perfect debut. Don't need that hit. Well done. And I'm so happy, you know. I'm not so words. And shoot!